በዛሬው ቪዲዮ ስጭህ 6 ወር ትተኛለህ እዚህ ላይ አስቀምጬ ረሳህ ዳቦ ቤት ግን አሯሩጥልሃለሁ ገባ ይገባል እንደዚህ ቅድመ ክፍያ ፋይት ከማድረግ በፊት 5 ሚሊዮን ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ካሪየር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። በቲክቶክ ሴዶ ፈርቷል ብለው ማስወራት አይደለም ቂጥላይ ቂጥ ትልቅ አይደል ሚስተር እንቁራሪቷ ቂጥላይ ብጽፈው ደረት ላይ ሴዶ ፈርቷል ብለ ብጽፍ ያቺን 10 ሚሊዮን ብር ሳልቀበል ፋይት የለም ማለት ነው። አቦ ጉራጌ ብሏል። አቦ ጉራጌ ሚርስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ሞቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ይላስታውት ሊያሾ በህግ ልትጠየቅ ነው። በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ፖሊስ ባወጣው መረጃ እንዳመለከተው እነዚህ በፎቶግራፋቸው ተለይተው የቀረቡ ግለሰቦች በሀገርና በህዝብ ሀብት ላይ ከፍተኛ ጉዳት ያደረሱ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው። የልጆች እናት እንደሆንኩ እያወቁ ህግ እንዲያስከብሩ ህዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ። ሰው ሀገር ለፍቻ ያመጣሁትን ገንዘቤን ያለ አግባብ ቀሙኝ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፎንቁካ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀለሙ እንደልደላለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ በማድረግ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ለዚህ ቤት ፍቅር መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ደቅ ብለዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ይሄ ቤት በጣም የእናንተ ፍቅር ይፈልጋል። እያዛጋ ነው ወይ ይበሉት ፍቅር በመለገስ። ለማንኛውም ላይክ አድርጋችሁ ጀምሩ። ወደ ቪዲዮ አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር ማይ ብጀምር ይሻላል አባዬ ብጀምር ይሻላል። የመጀመሪያው ጥያቄ ማይ ካልተሳሳማችሁ አናምን ማለት ምን ማለት ነው? ከንፈራችንን መሰለኝ ያው እሱ ነው የሚሆነው ማለት አንተ ነው ያጣኸኝ ጥያቄ። ወይኔ ምንድን ያስመሰልካቸው ግን ተው ጉልጥም ያንስተው። ቆይ ምን አይነት ጊዜ ላይ ነው ያለነው? ይህ ከጀርባዬ የምትመለከቱት ወጣት ሌባ ነው። እኔ አይደለም ያልኩት ራሱ የሚናገረው ነገር ነው። እንዴት እንደሄደ አላውቅም፣ ግን እንግሊዝ ውስጥ ነው ያለው። እናም ይሄን ላይቭ ከመግባቱ በፊት ማታ ላይ 14 ስልኮችን ሰርቆ ነው የገባው። አይገባኝም። ከሷ በላይ 14 ስልክ ምናምን ማታ ይየገቡ እኛንም አታዋርደን ከምሰርቅ ለምን ስራ አሰራም ሲባልም እንደናንተ ሽንት ቤት ከምጠርግና ኮንስትራክሽን ከምሰራ ግደሉኝ ይላል። አሁን ግን የአንዲትን ሴት ስልክ ሰርቆ ነው ላይቭ የገባው። ታዲያ ምን ይፈጠራል? ስለሰረቃት ልጅ እያወራ ያለ ስልኳ ላይ ባለው ጂፒኤስ ተከትላ መታ ታገኘዋለች። እሱም እንደ ልቡ ተናግሮ እንዳይሸኛት እንግሊዘኛ ቸገረው። በአማርኛ አጸያፊ ስድቦችን ይሰድባታል። እሷም ሲመራት ፖሊስ ትጠራለች። እንዴት እንደሆነ አላቅም፣ ግን ፖሊሶቹ ምንም አላሉትም። ጭራሽ በአማርኛ ይሰድባቸዋል። በዛ ላይ ደግሞ ሲቲዝን አይደለሁም ምንም አያደርጉኝም ይላል። ህጉ እንዴት እንደሆነ ባይገባኝም እርግጠኛ ነኝ ከሀገር ሲወጣ በቀላሉ አልወጣም። እዛም ሄዶ ግን ስራ ከመስራት ይልቅ ወንጀል መስራት ቀሎታል። ወይ ጉድ! እንዴ ማለት ምንድነው? አልገባኝም። ሰርቆ እንደገና ፖሊሶች መተው ምናምን ላይቭ ገብቶ የፈለገው ነገር እየተናገረ ነውና እንዴት ነው ባካችሁ? ህጉ የእንግሊዝ ህግ እንግሊዝ ሀገር ያላችሁ ሰዎች ምን ትላላችሁ?
አሚሬ ምንድነው ጁማ እንደረሰም እንዴ? ለትይር እኮ ትንሽ እናሳምረውና ሰላት ሲደርስ ደግሞ ወደ ጁማ እንሄዳለን። በዚህ አጋጣሚ የልደትዬ ወዳጆች እንኳን ለዓመቷ ለግንቦት 1 ልደታ ማርያም በሰላም አደረሳችሁ። ሙስሊሞች ጁማ ሙባረክ። ወዳችኋለሁ። ሰላም አለይኩም። እውነት እቺ ናት እኮ ኢትዮጵያ። ደስ አይልም? በጣም ቆንጆ ነኝ። በጣም ረጅም ነኝ። ሰውነቴ በጣም ያምራል። በቃ ስታየኝ በቃ ፈልገህ ሳትፈልግ ዋው። እና ሰው ምን ይለኛል? ኢትዮጵያዊ ነሽ አይለኝም። ሶማሌ ነሽ፣ ሴኔጋል ነሽ፣ ምናምን ነሽ ይለኛል። የፈለገውን ቢለኝ እኔ ምንም ዲስክሪሚኔሽን ምን እንደሆነ እንደዛ አይሰማኝ። በጣም ኮንፊደንስ ሆኜ ነው ቤት ውስጥ ያደግኩት። እንደዚህ አይነት ኢነርጂ ያለው ሰው ነው በጣም ነው ደስ የሚለኝ። የምሬ ነው። በራሱ የሆነ ኮንፊደንስ ያለው ሰው፣ በራስ መተማመን ያለው ሰው። በእኛ ሀገር አስተሳሰብ እኔ እንዲህ ነኝ ብሎ መናገር ለራስ ማጨብጨብ ነው ማስጨብጨብ ነው ይባላል። እና በጣም ብዙ ጊዜ ሴቶች ላይ በተለይ እንደዚህ አይነት ችግር አለ። ኮንፊደንስ የለንም። በቃ በራሳችን አንተማመን። አሁን እኔ በድፍረት እኔ በጣም ቆንጅዬ ነኝ፣ ቁመቴ በጣም ረጅም ነው ምናምን ብዬ አላወራም። ግደሉኝ። ይሄ ድክመት ነው። ባይዘወይ ሰዎች እስኪናገሩልን እንጠብቃለን። አንዳንድ ነገሮች በእርግጥ ሰዎች ቢናገሩልን ይሻላል። ለምሳሌ እሷ ጥሩ ሰው ነች፣ እሷ ደግ ነች፣ ምናምን ለጋስ ነች፣ እንደዚህ አይነት ነገሮች ሰዎች እንዲናገሩላችሁ ኤክስፔክት ልታደርጉ ትችላላችሁ ራሳችሁ ከመናገር ይልቅ። ግን ኮንፊደንስ አለኝ፣ እኔ አልፈራም፣ ደፋር ነኝ፣ ቆንጆ ነኝ ምናምን ብሎ ለራስ በቃ የሆነ ቦነ ሴቶች ይጎለናል እንደዚህ አይነት ነገር። ወላጆች ልጆቻችሁ ላይ ስሩ፣ የምር ኮንፊደንስ እንዲኖራቸው ምናምን። በየትኛውም የህይወት አጋጣሚ ላይ በራስ መተማመን ያላት ሴት ወድቃ አትወድቅ። እኛ እኮ ልጅ ሆነን ትምህርት ቤት ጥያቄ ተጠይቀን መልስ ለመመለስ እኮ ኮንፊደንስ የምናጣ ልጆች ነበርን። የምር ይህ መልእክት ለመኮንን ላከ ነው። መኮንን ላከ በቦክስ ገጥመዋለሁ ቢኖር የሰማው አረፈ ብትቀመጥ አይሻልም? ቤተሰብን ብታስተዳድር አይሻልም? ስጭህ 6 ወር ትተኛለህ። እዚህ ላይ አስቀምጬህ እረሳሃለሁ ነው ያለ ቪዛ ዱባይ ምናምን ይፈልጋል። ለማንኛውም አርፈህ ብትቀመጥ ወዳደራለሁ ካልክ ኧረ እናንተዬ ይሄ ነገር ወደ አርቲስቶችም ዞር ብሏል። ባለፈው ልጅ ማይክን ካልገጠመኝ ምናምን እያለ ነበረ ኪቺኒ ሙዚቀኛ ኪቺኒ። አሁን ደግሞ ደረጀ ኃይሌ መኮንን ላከን ካልገጠምኩ እያለ ነው። ሞኬ ምን አለ የሚለውን እስኪ አብረን እንስማ። እዚህ ላይ አስቀምጬህ እረሳሃለሁ። ለማንኛውም አርፈህ ብትቀመጥ እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ ጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላ ፍላጎት ኖረኝ አይደለም። እዚታን እስከ ዛሬ ድረስ በዘፈን ነው አይደለም ታውቀው። አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አለካ የብርን አለካ። ምክንያቱም ባንተም ጨከና እንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ገባ ይገባል። እንደዚህ አለ መኮንን ላከ። እስቲ በእውነት ይጋጠሙ እያላችሁ ጻፉ። ማን የሚያሸንፍ ይመስላችኋል? ሞኬ ወይስ ደሬ? አልወሰንኩም። አቅማቸውን ስላላየው አልወሰንኩም። ከዚሁ ከግጥሚያ ጋር በተያያዘ ታዲያ ያው ጆኒ ጂጂትሱ እና ከተሳሳትኩ አርሙኝ ሴዶ ማርሻል ሊጋጠሙ እንግዲህ ተስማምተው እንደነበር እናስታውሳለን። ሴዶ የስልት ማፈግፈግ አድርጓል። እንደገና መጀመሪያ ተስማምቻለሁ አለ። ከእንደገና ደግሞ 10 ሚሊዮን ብር ካልሰጣችሁኝ አልስማማም አለ። እንደገና ደግሞ በቃ ተስማምቻለሁ ካለ በኋላ አሁንም ማፈግፈግ፣ የፍርሃት ስሜቱ መጣበት መሰለኝ። አልጋጠምም እያለ ነው። እስኪ ጆኒ የሚለን ነገር አለ እንስማው። ሴዶ ማርሻል አርት እንግዲህ ከኔ ጋር ፋይት ለማድረግ የጠየቀውን መስፈርት ነግረውኛል። እንግዲህ ከዚህ በኋላ ህይወቴ ይበላሻል፣ ማንም ሰው ማስታወቂያ ያሰራኝም፣ ከሪሬ ሊያልቅ ስለሆነ ምችለውን ያህል ገንዘብ ላጠራቅም በሚል ፋይቱን እንዳልተቀበልክ ቅድመ ክፍያ ፋይት ከማድረግ በፊት 5 ሚሊዮን ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ከሪር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። ሼም ኦን ዩ ኤቭሪዋን። ለሀገር ምናምን ያልከው በራስህ ምንም ሳትተማመን እንደሆነ አሁን ገብቶናል። you have no belief in yourself in your martial arts skill። ከዚህ በኋላ እንዲሁም አንተ ማርሻል አርት የሚባለው ነገር ካፈ ሲወጣ አይ ቲንክ ማንም ሰው መስማት ያለበት አይመስለኝም። እኛ
I've been waiting night and day, praying to God that He allows me to break your leg. ግን አይገባም በዛ መድረክ ውስጥ ፋይት ለማድረግ ኦፖርቹኒቲ እኛም ለህዝቡ የተሻለ ፋይት እናሳያለን። In the meantime, I want everyone to know it was Sedo that backed out of this. እሱ ነው ፋይት እንደሚሸነፍ ስላወቀ የሚችለውን ያህል ብር ለማጠራቀም ሞክሮ unrealistic በሆነ መንገድ ይሄ ነገር እንዳይከናወን ያደረገው መላው ህዝብ ፊት ለፊት I'm telling you guys, I am ready for the fight no matter what happens. እኔ ተቀብዬዋለሁ። ምንም አይነት prerequisites የሆኑ ነገሮች ያስቀመጥኩት የለም። ይሄን ያልክፈሉኝ እንደዚህ አድርጉልኝ አላልኩም። ኦልሬዲ በቀረበው መስፈርት ተስማምቻለሁ። but all of the sudden Miss Sedo ሊዋጥለት አልቻለም። because የመጀመሪያው ፋይት እንደ ሪታየርመንት ፋይት ነው ትሪት እያደረገ ያለው። በዛ ምክንያት ሴዶ ያለው ፋይት ቀርቷል። ዋው ሴዶ ፈርታለች። በቃ ማመን አልቻልንም እኛ መፍራቱን እንጂ ፈርቷል። ግን እሱ ምን አለ? አልፈራሁም አለ። እስኪ እንስማው። ከዛ በፊት ግን ያው ቅድም እንደሰማነው ዛሬ ልደታ ነች። ንፍሮም እየበላችሁ እየበላን ቡና ማለት ከሰይዶ ወሬ በፊት እስቲ ቡና የምንጠጣ። ቴንክ ዩ። እሺ ወደ ቪዲዮአችን። ውድድሩ ሴዶ ፈርቷልና ውድድሩ ቀርቷል ተብሎ እየተወራ ነው። ስማ አይደለም እንደዚህ በቲክቶክ ሴዶ ፈርቷል ብለው ማስወራት አይደለም። ቂጥ ትልቅ አይደል? ሚስተር እንቁራሪቷ ቂጥ ላይ ብጽፈው ደረት ላይ ሴዶ ፈርቷል ብለህ ብጽፍ ያቺን 10 ሚሊዮን ብር ሳልቀበል ፋይት የለም ማለት ነው። እናንተ 200 ሚሊዮን ብር በኔ ልሰሩ 10 ሚሊዮን ብር አምጡ ብለን በስምምነት በሂደት በትኬት 10 ሚሊዮን ብር አምጡ ብዬ ስጠይቃችሁ መጣህና አንተ እንቁራሪት የምታስበው ያው በቂጥህ ነው እንጂ በአይምሮ ብታስብ ኖሮ እንደዚህ የነሱ አሽከር አትሆንም ነበር፣ የነሱ ባሪያ አትሆንም ነበር ማለት ነው። መጣህና ሴዶ ፈራኝ፣ ሴዶ ፈራ ብር ጠየቀ። ላልጠየቀ ነው። ስማ አንተ ብሎ የሚገባ እኮ ማንም የለም። ይሄ ውድድር ሴዶ ተብሎ ነው ውድድሩ የሚካሄደው ማለት ነው። ስለዚህ ዓለም ሙሉ ከመጣ ሴዶ ጥቅሙ ማግኘት አለበት ማለት ነው። ስለዚህ ውድድሩ የቀረው 10 ሚሊዮን ብር አንሰጥም ስላሉ ነው። ግን ይሄ 10 ሚሊዮን ብር መሰጡ ከሆነ በትኬት አሁንም እኔ ሬዲ ነኝ። ብር ግን ካልሰጣችሁ ገደል ግባ እያንዳንድ ማለት ነው። አንተ ከፈለክ ቂጥ ላይ ሴዶ ፈርቷል፣ ግንባር ላይ፣ ቦርጭ ላይ፣ እምብርት ላይ አጽፈ ውስጥ ልብስ ላይ ራሱ አጽፈ መሄድ ትችላለህ ማለት ነው። አገኘኝ አበሻ። ይሄ ነው በቃ እውነታው። ዝም ብለህ አትንጫጫ። ብር ሳልቀበል መቼም አልገባም ማለት ነው። ለምን? እኔ ውድ ነኝ፣ ዋጋዬን አውቃለሁ ማለት ነው። አገኘኝ። ሌላው ገደል ሊገባ ይችላል። ዩ ጋራ አማ ኪንግ። እንግዲህ ሰይዶ ማርሻል መቼስ በዚህ ልክ ሰው ባይፈራ፣ እውነት ለመናገር ሰው ባይፈራ በዚህ ልክ እሺም እምቢም አይልም። ስለዚህ ሰይዶ ፈርቷል በአጠቃላይ። እኔ ራሴ አሁን ደመደምኩኝ። ውስን ነው ያደረኩት። ደግሞ እኔም ብሎ ነው ሰው የሚመጣው ምናምን ኩስኩዝሚ ብላለች ፋሲካ። ይሄ ቡና ያስጠጣል፣ የምሬ ነው። ለማንኛውም ማለት ነው እኔ ባለፈውም ስናገር ነበረ ሴዶ ስፖርታዊ ጨዋነት የሚባል ነገር የለውም። ያስተዋልኩት ነገር ማለት ነው የለውም። በቃ ከመፍራቱ ባሻገር ስነ ስርዓት የለውም። አሁን በእርግጥ የሆነ የስፖርቱ ይሄ የዚህኛው ስፖርት ጸባይ ሊሆን ይችላል፣ ይሄ መወጋገሙ ምናምን፣ ግን ትንሽ የዲሲፕሊን አለመኖር ያኛው አሁን ጆኒ በጣም በቃ ደስ ከሚለኝ ነገሩ በጣም ስነ ስርዓት አለው። ሲነቁር ራሱ ስነ ስርዓት ባለው መልኩ ጠቅ ስጥት ነው የሚያደርገውና የዚህኛው ግን ትንሽ ዊርድ ይሆናል ማለት አንዳንዴ ምንድነው ሰዎች እናንተ በተናገራችሁት ነቆራ ልክ መመለስ ሲያቅታቸው ወይም ደግሞ ሐሳብን በሐሳብ መመለስ ሲያቅታቸው ወደ ምን ይሄዳሉ? ወደ ስድብ ይሄዳሉና ሰይዶ ላይ የማየው ክፍተት እሱን ነው። እንደኔ ለዚህ እንትን እውነት ለመናገር አይመጥንም። ያው ሶሻል ሚዲያው መነጋገሪያ ስለሆነበትና ሰይዶ ሲዋረድ ማየት የናፈቀው ማህበረሰብ ስላለ ሰይዶ ይጋጠም ምናምን ተባለ እንጂ እኔ ይመጥናል ብዬ አላስብም። ከዚህ በፊት እንግዲህ ስፖርቱ ላይ ቆይቶ ሊሆን ይችላል፣ ግን ከጆኒ ጋር ፊት ያደርጋል የሚል እምነት የለኝም። ቢኒያም ሽብሬ እሱ በጣም ቤስት ነው። እውነት ለመናገር ከሰይዶ ጋር ከምትደራደሩ ከቢኒያም ጋር ቢኒያም ወደ ኢትዮጵያ መጣለው ተስማምቻለሁ ከፈለጋችሁት ሰው ጋር ኢቭን
ካሸናፊው ጋር ነው መጋጠም የምፈልገው ከማንም ይጋጠም ካሸነፈው ሰው ጋር ነው መጋጠም የምፈልገው የሚል ምላሽ ሰጥቷል ሶ ጆኒ ደግሞ ያሸነፈ ሰው ነው ስለዚህ ከጆኒ ጋር በደንብ ማች ያደርጋሉ ጥሩ የሆነ ጌም እናያለን ብዬ አስባለሁ ግጥሚያ እናያለን ብዬ አስባለሁ ስለዚህ ተውት በቃ ሰይዶ እውነት ተውት በቃ ፍቱት ሽቄ ነው በቃ እሱ አሁን በዚች ማስታወቂያ ምናምን ይሰራበታል አሁን 10 ሚሊዮን ብር ካልከፈላችሁ ምናምን አልሰማችሁም ምድረበቅ በቃ ምናምን ይያለው ማስታወቂያ ይሰራበታል 1-3-4 ማስታወቂያ ስለሚሸክልበት እሱ የቢዝነስ ማን ነው ይገባኝ አዋጉራጌ ብሏል ለምሳሌ እኔ ብለው 20 ሺህ ሰው ሊመጣ ይችላል አይደል ውድድሩ ላይ 20 ሺህ በ10 ሺህ ምጡት ስንት ይመጣል 200 ሚሊዮን ብር ነው ማለት ነው አዋጉራጌ ለማንኛውም ዘይዶ ይመች በቃ ፍቱት እውነቴን ነው ከቢኒያም ጋር ይጋጠም የምትሉ ከቢኒያም ጋር ይጋጠም ይያላችሁ ጻፉ ሌላው ደግሞ የሰሞኑን በጣም አነጋጋሪ ጉዳይ የሆነው ምንድነው በዩቲዩብም ሆነ በቲክቶክ ላይ የምናቃት ሊያሾ አርቲስትም ሆናችሁ ቲክቶከር ሆናችሁ ታዋቂ የሆናችሁ ሰዎች በሙሉ ሜሪስቶፕስ ኢትዮጵያ ሄዳችሁ የህክምና መረጃችሁ በሙሉ የምታደርጉት ነገር በሙሉ ይደርሰኛል ምንም ነገር ከጽንስ ማጨናገፍ ጋርም በተያያዘ ከምንም ነገር ጋር በተያያዘ ሴሌብሪቲ ሆናችሁ በሙሉ መረጃችሁ ይደርሰኛል የሚል ነገር ላይቭ ላይ ቁጭ ብላ ተናግራ ነበር እሱን በተመለከተ በጣም በከፍተኛ ሁኔታ ተቃውሞ እየደረሰባት ነው ኢቭን ትከሰስ የሚሉ ነገሮች እየወጡ ይገኛሉ እስቲ አንድ ቪዲዮ እንመልከት ህክምና ዝና ያላቸው ሴቶች ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ ወይም ደግሞ በቀድሞ ስሙ ሜሪስቶፕስ ኢትዮጵያ ወደሚባለው ተቋም ሄደው ህክምና ሲያገኙ ሜዲካል ሂስትሪያቸው ወይም ደግሞ የህክምና ታሪካቸው ኢንፎርሜሽን ይደርሰኛል እያለች ነው በነገራችን ላይ ጋይስ ልንገራችሁ ሄዳችሁ ራሱ እዛ ሜሪስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ እዛ ልጅ የሚወጣበት ቦታ ላይ ራሱ ይላስታውጡ ናው ውሸቷንም ሊሆን ይችላል እውነቷንም ሊሆን ይችላል እሱ የምናውቀው ነገር የለም ግን this is a very sensitive issue የትኛውም የህክምና አገልግሎት የሚሰጥ ተቋም የመንግስትም ሊሆን ይችላል የግልም ሊሆን ይችላል non profit organization ወይም ደግሞ የበጎ አድራጎት ድርጅትም ሊሆን ይችላል የታካሚዎችን ታሪክ የታካሚዎችን ኢንፎርሜሽን የታካሚዎችን ሜዲካል ሂስትሪ የመጠበቅ ግዴታ አለበት ታካሚዎች እዛ ተቋም ገብተው ምን አይነት ህክምና እንዳገኙ ምን አይነት መድኃኒት እንደወሰዱ ወደፊት ምን አይነት ህክምና እንደሚከታተሉ ለራሳቸው ብቻ ነው ሊነገራቸው የሚገባው እንጂ ሌላ ሶስተኛ አካል ያለ ታካሚው ፍቃድ ኢንፎርሜሽን መስጠት አይቻልም ሊያሿሿ የታካሚያችሁ ኢንፎርሜሽን ይደርሰኛል እያለች ነው ማለትም ወይ ዘበኛው ወይ ነርሶቹ ወይ ሪሴፕሽኖቹ ወይ ዶክተሮቹ እናንተ ድርጅት የሚሰሩት ሰዎች ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው በጣም ሴንሲቲቭ እና የግል የሆነ ህክምናን እንደሚሰጥ ስፔሻሊ ከማስወረድ ጋር ተያይዞ ያለው ስቲግማ ታውቁታላችሁ እኛ ማህበረሰብ ውስጥ ማለት ነው ሴቶች ኢቭን በአባታቸው ኢቭን በወንድማቸው ኢቭን ባጎታቸው ተደፍረው አርግዘው ራሱ ያንን ልጅ መውለድ አለባቸው ብለው የሚያስቡ ሰዎች ያለበት ማህበረሰብ ውስጥ ነን ያለነው ሴቶች እናንተ ድርጅት መተው የስነ ተዋልዶ ህክምና አገልግሎትን ለማግኘት ኦሬዲ በጣም ተሸማቀው ነው ያሉት ሶሻል ሚዲያ ላይ እምብርት የሌላት የሰውን ሚስጥር ለማውጣት የሰውን ሚስጥር ለመሸጥ ዝግጁ ለሆነች ሴት ኢንፎርሜሽን የሚያቀብል ሰው በመካከላችሁ ካለ ኢንቨስቲጌት አድርጎ ያንን ሰው ወደ ህግ የማቅረብ ኃላፊነት እንደ ድርጅት ይኖርባችሁ አይ በፍጹም እንደዚህ የሚያደርጉ ዶክተሮች እንደዚህ የሚያደርጉ ነርሶች እንደዚህ የሚያደርጉ ዘበኞች እንደዚህ የሚያደርጉ ሰራተኞች ድርጅቴ ውስጥ የለም የምትሉ ከሆነ ደግሞ ሊያሾ መጠየቅ ይኖርባታል ለምታወራው ነገር ማለት ነው በድርጅታችሁ ስም የሃይማኖት መሪዎችና ወግ አጥባቂዎች የፈለጉትን ነገር ማውራት ይችላሉ ግን ሜሪስቶፕስ ኢትዮጵያ ለኢትዮጵያ ለስነ ተዋልዶ ህክምና በጣም ፖዚቲቭ የሆነ በጣም ጥሩ የሆነ የብዙ ሴቶችን ህይወት ያዳነ ኢምፓክት ያመጣ ድርጅት እንደዚህ አይነት ተራ ወሬ እምነታችንን ማጣት አለብን ሌሎች ሴቶች የእናንተን አገልግሎት ከማግኘት መሳቀቅ አለባቸው ብለን አናምንም ብያላም ይሄ ጉዳይ የኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያን ክሬዲቢሊቲ ያሳጣል እምነት ያሳጣል በቀላሉ ዝም ተብሎ የሚታለፍን ጉዳይ አይደለም ሶ ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ መልሳችሁን እንጠብቃለን እንግዲህ ይሄንን ነገር በሰሙ ሰዓት እነሱ ምላሽ ሰጥተዋል ምንድነው ምላሹ የሚለውን እስኪ አብረን እንስማ
በዚህ ሰዓት ላይ ሰበር መረጃ ተሰምቷል። ሊያሾ በህግ ልትጠየቅ ነው። ኤምኤስአይ የህክምና ተቋም በዛሬ ዕለት ይፋዊ የህዝብ መግለጫ አውጥቷል። ሰሞኑን ስንከታተል እንደነበረው አንዲት ግለሰብ አማካኝነት ከዚህ የህክምና ተቋም የሰዎቹን የህክምና ሂደት እያንዳንዱ መረጃ እንደሚደርሳትና ይህንንም ለህዝብ ይፋ እንደምታደርግ እኔም እንግዲህ ትናንት እንደነገርኳችሁ በአካል ማለት ነው ኤምኤስአይ የህክምና ተቋም ጋር ሂጄ መረጃዎችን አድርሻቸውና ስማቸው እየጠፋ እንደሆነ ለዚህም ደግሞ ተጠያቂ እንዲያደርጉና የሰውም ህይወት ከመጥፋቱ እንዲታደጉ ብዬ መረጃዎችን ስናደርሳቸው በዛሬው ዕለትም አብዛኞቻችን እንግዲህ ስልክ እየደወልን መረጃ ስንሰጥና እንዲሁም ቪዲዮ ስንሰራ ስንረባረብ ነበር። መጨረሻም እንግዲህ የህዝብን ድምጽ በመስማታቸው እኛ ለ35 ዓመታት ህዝባችንን በታማኝነትና በቅንነት ስናገለግል ኖረናል። አሁንም ይህ ይቀጥላል። ስማችንን በማጥፋት የተጠመዱትን ደግሞ በህግ እንጠይቃቸዋለን። ለዚህም እየተከታተልን የደረስንበትን እናሳውቃቸዋለን። የትኛውም ሰው ለዚህ ደግሞ መጥቶ ከጠየቀን በራችን ክፍት ነው ብሏል ማለት ነው። መቼስ ሶሻል ሚዲያ በተለይም ደግሞ ቲክቶክ ከመጣ በኋላ ሁሉም እንደ ልቡ እየተነሳ የፈለገውን መስራት የፈለገውን መናገር ያው ከጀመረ ቆይቷል። ለብዙዎች ለመለወጥ ለማደግ ምክንያት ቢሆንም ለብዙዎች ደግሞ የመጥፋትም ምክንያት ሆኗል ሶሻል ሚዲያ። በተለይ ደግሞ ቲክቶክ እንደጀመረ ሰሞኑን የምናያቸው የቲክቶክ ቪዲዮዎች በጣም ሰላማዊ፣ ሁሉም ሰው የራሱን ችሎታ የራሱን ተሰጥኦ የሚያወጣበት መድረክ ነበር። አሁን ደግሞ ፖለቲከኛውም ፖለቲካውን እንደፈለገ የሚናገርበት፣ ሰዎች እርስ በርስ የሚሰዳደቡበት፣ ገመና የሚወጣጣበት፣ በጣም ጨካኞች ደግሞ መጥፎ መልእክቶችን የሚያስተላልፉበት መድረክ ሆኗልና ሊያሾም እንግዲህ ከዩቲዩብ ባሻገር ቲክቶክ ካፈራቸው ሰዎች መካከል አንዷ ነች እንደምናውቀው። ታዲያ በተለያየ ጊዜ በቀጥታ ስርጭቷ ላይ በምታስተላልፈው መልእክት ብዙዎችን ቤት እያንኳኳች የብዙዎችን ህይወት እያናጋች ነው። አሁን ደግሞ እንግዲህ ታዋቂ የሆናችሁ ሰዎች በሙላ ሜሪስቶፕስ ሄዳችሁ የምታደርጓት እያንዳንዷ መረጃ ትደርሰኛለች ብላ እንግዲህ ራሷ ላይ ምን ይመጣብኛል እንኳን ብላ ሳታስብ ስሜታ የሆነ እንግዲህ ይህን መልእክት አስተላልፋለች። ይሄ ነገር ዞሮ ያው ራሷኑ ነው ጠልፎ የሚጥለው። አንዳንዶችን ለማናደል ለማብሸቅ ብላ እንግዲህ የተናገረችው ንግግር ዞሮ ራሷን ጠልፎ እየጣላት ነው የሚገኘው። አሁን ሶሻል ሚዲያ ላይ የምንሰማቸው ነገሮች በጣም የሚደብሩ ነገሮች ናቸው። በጣም ጭካኔ፣ የሆነ ሰው ሲታመም የሆነ ሰው አደጋ ሲደርስበት ያ ሰው የማይመቻቸው ከሆነ እሰይ ይድፋው እንደው እንትን ባረገው ምናምን በሞተ አይነት ምኞት እስከ መመኘት እንግዲህ እሷም ይህንን ነገር ከተናገረች በኋላ በልጇ ሁላ እንመጣለን ብሎ እስከ መዛት ድረስ ደርሷልና ምን ያህል እየከፋን እየሄድን እንደሆነ ቆም ብለን ማስተዋል ብንችል መልካም ነው። ሶሻል ሚዲያ የመጣልን መልካም ነገሮችን አስተማሪ የሆኑ ነገሮችን እንድንሰራበት እንጂ እርስ በርስ መገዳደያ መጠያያ ሜዳ እንዲሆን አይደለም እና ብንችል ሶሻል ሚዲያውን ተጠቅመን ራሳችንን ማውጣት፣ ማስታወቂያ መስራት የምንፈልግ ከሆነ ደግሞ ማስታወቂያ ለመስራት መፍጨርጨር፣ ላይቭ ስትሪመር መሆን የምንፈልግ ከሆነ ደግሞ ላይቭ ላይ ታትረን እየሰራን ማንንም አታክ ሳናደርግ እኮ ስኬታማ መሆን እንችላለን። እንደዚህ የተለያዩ ስራዎችን በሶሻል ሚዲያ መስራት እንችላለን። የግድ የሆነን ሰው ክፉ እያደረግን ክፉ ነገር እየተመኘን ጭራሽ አልፈን ተርፈን ደግሞ የዛን ሰው ቤተሰብ እስከ መጉዳት መመኘት ድረስ ደርሰናልና ይሄ ነገር ከመመኘት አልፎ ነገ በተግባር እስኪሆን ድረስ መጠበቅ የለብንም። መንግስት የሌለበት ሀገር ይመስል፣ ህግ የሌለበት ሀገር ይመስል ማንም እየተነሳ ማንም ላይ ይዝታል፣ ማንንም ያዋርዳል፣ ስም እያነሳ ያብጠለጥላል፣ ይሰዳደባል፣ በጣም መጥፎ ነገሮችን ይዛዛታልና እንደዚህ አይነት ነገሮች አንድ ሰሞን ላይ ስራ እየተሰራባቸው ነበረ። አሁንም ቢሆን መቀጠል አለበት፣ ቀጣይነት ሊኖረው ይገባል። ማንም እየተነሳ የማንንም ክብር መንካት የለበትም። እንደዚህ እየተነሱ የእንትን መረጃ አለኝ እከሌን እንትን አደርጋታለሁ ምናምን እያሉ የሚዝቱ ሰዎችን መንግስት የእውነት እርምጃ ሊወስድባቸው ይገባል የሚል እምነት አለኝ። እናንተስ በዚህ ጉዳይ ላይ ምን አይነት አመለካከት አላችሁ? ሀሳባችሁን ጻፉልኝ። ይህንን ተአምር ስሙ። ለ12 ዓመት ልጅ መውለድ ያልቻለችው እናት 5 መንታ ልጆችን መውለዷን መረጃዎች እያሳዩ ይገኛሉ። ይቺ ሴት የሐረር ከተማ ነዋሪ ናት። ወይዘሮ በድሪያ አደም ትባላለች። የ36 ዓመት የ35 ዓመት እድሜ ባለጸጋ ናት። ስለዚህ በተደጋጋሚ በህይወት ፋና ሆስፒታል እየተመላለሰች ለመውለድ ብዙ ጥረቶችን አድርጋ ነበር ይላሉ ዶክተሩ ሐሳባቸውን ሲሰጡ ማለት ነው ለኦቢኤን። ነገር ግን ምንም ሊሳካላት አልቻለም ነበር። ከረጅም ጊዜ በኋላ ግን ፈጣሪ ሲሰጥ አንዴ ነውና በአንድ ጊዜ
5 መንታ ልጆችን መውለዷን ዛሬ ብዙዎችን እያስገረመ ይገኛል። በጣም እንዴ በስማ ፈጣሪ በርግጥ ምን ይሳነዋል? እውነት ረጅም ዓመት ለመነችው ከ12 ዓመት በኋላ 5 ልጅ ባንዴ ታምር ነው መቼስ። ሌላው ሰሞኑን ከተነሱት ጉዳዮች መካከል አንዱ የሆነው የፈረስ ትራንስፖርት ላይ ከፍተኛ ተቃውሞ መነሳት ጉዳይ ነው። በምን ምክንያት ነው የፈረስ ትራንስፖርት አገልግሎት ሰጪ ተቋም ላይ በዚህ ልክ ሰው ተቃውሞ እያነሳ ያለው የሚለውን እስኪ አንድ መረጃ አለ አብረን እንስማው። እንግዲህ ረጅም ጊዜ በፈረስ ከሰሩ አሽከርካሪዎች መሃል ነኝ ማለት በነፃ ያኔ 6 ወር 3 ወር ሲያሰራ ፓሴንጀር ሲገባ ፈረስ ትራንስፖርትን እያስተዋወቅን ዳውንሎድ አርጉት እያልን በፈረስ ላስጀምርልሽ እያልን እያሳመንን ፈረስ ፕሮሞሽን አልሰራም እኮ አሽከርካሪ ነው ፕሮሞሽን የሰራለትና እኔ አመጣጤን ካያችሁት ደግሞ ኢቭን ቭሎጎች ስሰራ አብዛኛው ጥሪ በፈረስ ነው። እንደውም ብዙ ሰው ለፈረስ ትራንስፖርት ፕሮሞሽን ምሰራ ይመስሏል፣ ግን አንድም ቀን እኔ ተከፍሎኝ አያውቅም። ግን የራሴ ኑሮ የራሴን ውሎ ስለሆነ ማሳየው ቭሎጎቼ ላይ በጣም ታዩታላችሁ። በፊት ላይ ለከስተመርም ለድራይቨርም ፌር ነው ብዬ ማስበው ድርጅት ነበር። ቆየ ግን አሁን እሱ ነገር ጭራሽ የለም። ከሌላ ካምፓኒ ጋር ውድድር ውስጥ ገብቶ ጭራሽ ነዳጅ ሲጨምር ዋጋ የሚቀንስ ካምፓኒ ሆኗል። እያንዳንዱ አሽከርካሪ የእናንተ ፕሮሞተር ሆኖ እዚህ ካደረሳችሁ በኋላ በዚህ ልክ እኛን ኢግኖር ማድረግ ልክ ነው? በተለይ በዚህ ሰዓት ኑሮ በተወደደበት ሰዓት ነዳጅ በተወደደበት ሰዓት ተውት እኮ በነዳጅ የሚሰራውን እኔ ኤሌክትሪክ ሚይዘው እኮ ልክ ነዳጅ ሲጨምር የቤት አስቤዛ ላይ ይጨመርብኛል፣ ብዙ ነገሬን አፌክት ያደርጋል። ስለዚህ ያንን የኑሮ ውድነት አፎርድ ለማድረግ በተሻለ ዋጋ መስራት አለብኝ። መኪናው እኛ እጅ ላይ ነው። ስራችሁ አሁን ላይ ምን ያህል እየተበላሸ እንደሆነ እያያችሁት ነው። ከስተመሮቻችሁ በየመንገዱ 1 ሰዓት 40 ደቂቃ እየቆሙ እየተንገላቱ ነው። ለምን ይሄን ያህል ስራው እንዲበላሽ ተፈቅዳላችሁ? ካምፓኒው ላይ ረጅም ጊዜ እንደቆየ ሰው የተሰማኝን ልናገር ብዬ ነው። እንግዲህ ከታሪፍ ጋር በተያያዘ አሽከርካሪዎች ቅሬታቸውን አሰምተዋል። በርካቶችም ከዚህ በኋላ የፈረስ ትራንስፖርት አገልግሎትን አንሰጥም በሚል የፈረስን ሎጎ እንግዲህ እየላጡ ይገኛሉ። እንግዲህ ተቋሙን በዚህ ጉዳይ ላይ ፈጣን የሆነ እርምጃ ይወስዳል ብዬ ተስፋ አደርጋለሁ። ከነዳጅ ውድነት ጋር በተያያዘ ብዙ ነገሮች ጨምረዋል። ታክሲ ጨምረዋል። ሌሎችም ነራይድም ሌሎችም እንደዚህ ትራንስፖርት አገልግሎት የሚሰጡ ድርጅቶች ዋጋቸውን ጨምረዋል። ኢቭን ታክሲን ጨምሮ ማለት ነው። የታክሲ ዋጋም በቅርብ ጊዜ ነው የጨመረው፣ እንደገና ጨምሯል ተብሎ ሰሞኑንም እየተነገረ ይገኛል። እንግዲህ ፈረስ ትራንስፖርት ደግሞ ዋጋውን አልጨመረም። ዋጋ ያልጨመረው ለከስተመሩ አስቦ ነው እንኳን ቢባል በአሁኑ ሰዓት ያው ኢትዮጵያ ውስጥ ያላችሁ ታውቁታላችሁ። ፈረስ ትራንስፖርት ብታዙ ማንም ሹፌር አያነሳላችሁም ስልኩንና ወይ ቀይራችሁ ራይድ ላይ ምናምን ካላደረጋችሁት በስተቀር ማንም አያነሳላችሁምና ይሄ ከስተመርንም ማጉላላት ነው፣ አሽከርካሪውንም ደግሞ መጉዳት ነው እና በዚህ ጉዳይ ላይ የተሰጣችሁን አስተያየት ተቀብላችሁ አሻሽላችሁ በትቀጥሉ መልካም ነው የሚል አስተያየት አለኝ። ብር የለኝም አላገባም ለሚለው ጀለስ ማለት ነው። በቃ ትደግሳለህ፣ ታክሲ ተራ ትሄዳለህ፣ ትሳፈራለህ፣ የታባቱ አለቀ። ይቀራል። እዛ አብረህ አድገህ ሰርተህ መኪና ትገዛለህ። ከዛ በኋላ ታሰብበት ግባ በቃ ነው። የታባቱ እና ይሞታል እንዴ? ይሞታል አይሞትም እንዴ? ቀልድ ያሳዝናል። ናፍታ ነው ብለው የሞሉት እንግዲህ ውሃ በተለያዩ ቦታዎች ላይ መኪኖች በየመንገዱ እንዲቆም ምክንያት የሆነ ነው። በተለይ ማደያዎች አሁን ላይ ያለውን ጊዜ የተጠቀማችሁ ተሽከርካሪዎችን በጣም እየጎዳችሁ ስለሆነ እጅግ ከፍተኛ ጥንቃቄ አድርጉ። እንግዲህ ይህ የምትመለከቱት አዋሽ ላይ የተቀዳ ናፍታ ነው። በምታዩት መልኩ እንግዲህ መኪናውን ሞተሩን ከጥቅም ውጭ አድርጎታል። ስለዚህ ከፍተኛ ጥንቃቄ እባካችሁ አድርጉ። በተለይ ማደያዎች ይህን ጊዜ ተሳስበን ካላለፍን በጣም ከባድ ነው የሚሆነው። ብቻ እኮ ግርም የሚለኝ እያንዳንዱ ነገር ላይ የሆነ ፋውል አይጠፋም። በቃ እያንዳንዱ ነገር ላይ እና ከባድ ነው እንደዚህ አይነት ነገር። በተለይ ከመኪናው ብልሽት ባሻገር መኪና እኮ አደጋ የሚያደርስ ነገር ነው። ምን አይነት ስራ ነው የምትሰሩት እንደዚህ አይነት ሰዎች? ይደብራል የምር።
ከዚሁ ከነዳጅ ጋር በተያያዘ እንግዲህ ክስ የቀረበባቸው ግለሰቦች አሉ። ከነሱ መሃል አንዷ በረከት ገበሬዋ ነች። ምን አድርጋ ነው የሚለውን እስኪ አብረን እንስማ። ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ባይዞ ይሷች አይደለችም፣ ሌሎችም ግለሰቦች አሉ። ኢቨን ፎቶቸው ሁላ ተፈላጊ በሚል ተለጥፏልና እነማን ናቸው የሚለውን አብረን የኢትዮጵያ ፌዴራል ፖሊስ በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። ፖሊስ ባወጣው መረጃ እንዳመለከተው እነዚህ በፎቶግራፋቸው ተለይተው የቀረቡ ግለሰቦች በሀገርና በህዝብ ሀብት ላይ ከፍተኛ ጉዳት ያደረሱ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው። ስለሆነም ህብረተሰቡ ተፈላጊዎቹን ግለሰቦች በሚመለከት ማንኛውም አይነት መረጃ ካለው እንዲያሳውቅ የፌዴራል ፖሊስ ጥሪ አቅርቧል። እንግዲህ እሷም ለቀረበባት ክስ በጽሁፍ ምላሿን ሰጥታለች። እስኪ ምን አለች የሚለውን አብረን እናንብበው። እውነት ሀገሬ ኢትዮጵያ አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። በረከት ገበሬዋ አይ ሀገሬ እኔ ላቤን አልነበረም የሰጠሁሽ ደሜን ነው። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገባሁ። ዝቅ ብዬ ሰራው፣ ለሴቶች እህቶቼ ኩራት ሆንኩ። 3 ትምህርት ቤት ገንብቼ አቅመ ደካማ ህፃናትን አስተማርኩ። ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌዴራል ፖሊስ በስራ ላይ እያሉ የተጎዱ አባሎቻቸውን በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቧ ቆምኩ። የቦረና ድርቅ ላይ ነበርኩ። የጉፋ መሬት መንሸራተት ተሳትፌያለሁ። እናቶችና ህፃናት በነፃ የሚታከሙበትን ክሊኒክም ገንብቼ ለምስኪን ወገኖቼ አበርክቻለሁ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረግኩ። ይሄ ውሸት ነው? ሀገሬ እስቲ ልጠይቅሽ፣ ለምን በውሸት ከሰሽኝ? ከመንግስት ጎን የቆምኩት እኮ የተሻለ ኢትዮጵያን አያለሁ በሚል ተስፋ እንጂ ስላገኘሁት ስለተጠቀምኩ አይደለም። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄ ተጠቅሜ አላቅም። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላቅም። ሀገሬ እውነት በጣም ተቀየምኩሽ። ከጉድለቴ ሰጠውሽ እንጂ 1 ብር አልነጠቅኩሽም። በነፍሴም እምላለሁ እግዚአብሔር ይመስክርብኝ። እንዳልሰራ ካልፈለግሽኝ ምን አለበት ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ። ያለ ስሜ ስም ሰጠሽኝ፣ እኔ አልረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል። ያበቂ ነው። የልጆች እናት እንደሆንኩ እያወቁ ሕግ እንዲያስከብሩ ሕዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ። ሰው ሀገር ለፍቻ ያመጣሁትን ገንዘቤን ያለ አግባብ ቀሙኝ እና ሀገሬ ይሄ ለኔ ይገባኛል እንዴ? የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርቤያለሁ። 7 ጊዜ ዳኞች እንድፈታ አዘዋል።
እኔ እዚህ ሀገር የመጣሁት ህግና መንግስት አለ ብዬ ነው። ማክበር የሴቶችን ቀን ሳይሆን እራሳቸው ሴቶች ነው። በረከት ገበሬዋን እንግዲህ ሁላችንም እንደምናውቃት ታታሪዋ ሰራተኛ በሚለው ነው። እንግዲህ በጣም የተለያዩ ለመግባት እዛ ቦታ ላይ ስራ ለመስራት የሚከብዱ ቦታዎች ላይ እዚህ ቦታ ላይ እንደዚህ አይነት ስራ ሰራው፣ እንደዚህ አይነት እርሻ አረስኩኝ፣ ይሄን ያህል ምርት አገኘው በሚል በቲክቶክ ገጿ ላይ ስታጋራን እናውቃታለን። ቅርብ ጊዜም እንግዲህ በአንድ ወንጀል ተከሳ እስር ቆይታ እንደተፈታችም እናስታውሳለን። በአሁኑ ሰዓት ደግሞ በነዳጅ ማጭበርበር ክስ ተከሳ እየተፈለገች ትገኛለች። እንግዲህ የእውነት አድርገዋለች አላደረገችውም እንግዲህ ህጉ የሚያጣራ ይሆናል። እሷ ግን እኔ ያላደረኩትም የሚል ምላሽ ሰጥታለች። ጨርሰናል ውዶቼ። ለማንኛውም የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ በቆንጆ ቪዲዮች ከቻሳላለሁ። ታዲያ እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፉንቃ ላቭ ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀለሙ እንደልሽ በተናች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፍ በማድረግ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፍቅር መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ መላክ ይቻላል። በዛውም ፎሎ ማድረግ ይቻላል ማለት ነው። ለማንኛውም የዛሬን አበቃው። ትመቹኛላችሁ። ባይ